አንደራደርም። ወንድሞቻችን በየቀኑ የምንቀብረው ከአብይ ጋር ልንደራደር አይደለም። ከምር በስተት እንኳን አንድ ቀን ድርድርና ሰላም ማምጣትን ፈልጎ ከማያቅ ሰውና እሱ ከሚመራው ጋር ስርዓት ለመደራደር አይደለም። እናቶቻችን በየቦታው በገመድ ወገባቸውን አስረው ጥቁር ለብሰው ሲዞሩ የሚውሉት። ይህ የዘመነ ካሴ ንግግር በነሐሴ ወር 2016 ዓመተ ምህረት በማህበራዊ መሳረጫው በኩል የተሰራጨ ንግግር ነው። ይህ ንግግር ከተሰራጨበት ወዲህ ድፍን 2 ዓመታት አልፈዋል። የአማራ ህዝብ ሞት አሁንም እንደቀጠለ ነው። ባለፉት 2 ዓመታት ውስጥ ብቻ እንዳፋባህ መረጃ ከሆነ ቢያንስ በመቶ ሺዎች የሚገመቱ የአማራ ሴቶች ተደፍረዋል። እንደ ቢቢሲ ዘገባ ከሆነ ደግሞ ከ2800 በላይ የሚሆኑ ከ8 ዓመት ህፃን ጀምሮ እስከ 60 ዓመት አዛውንት ድረስ ተደፍረዋል። ክልሉ በፋኖ ኃይሎችና በፌዴራል መንግስቱ መካከል የሚካሄደው ውጊያ ዛሬም እንደቀጠለ ነው። እንደ ዘመነ ካሴ ንግግር ሰላም የምድር ሁሉ ጌጥ ነው። ሰላም የሚሰፍነው ደግሞ ሁለቱም ኃይሎች ሰላም ፈላጊ ሆነው ሲቀርቡ መሆኑ እየታመነ ነው። በዘመነ ካሴ የፖለቲካ ትንታኔ መሰረት በዚህ ወቅት ጸረ ሰላም ሆኖ የሚታየው የፌዴራል መንግስቱ ነው። የፌዴራል መንግስቱ ያገኘውን ነገር ለፖለቲካዊ ግቡ ማሳኪያ መጠቀም የሚቀናው ኃይል ነው። ሴቶችን መድፈር እንደ ጦር ስልት፣ ረሃብን እንደ ጦር ስልት፣ ጅምላ ግድያን እንደ ጦር ስልት፣ ድህነትን ማባባስን እንደ ጦር ስልት፣ ጦርነትን ደግሞ ለስልጣን ማራዘሚያ የሚጠቀም ኃይል ከሆነ ከራርሟል ይላሉ። ይህንን የሚለው በራፍ ቲቪ አይደለም። ይልቁንም ዓለም አቀፍ ተቋማትና በየጊዜው የሚያወጧቸው ሪፖርቶቻቸው ናቸው። የአሜሪካ ውጭ ጉዳይ ሚኒስትር በ2024 መጨረሻ ባወጣው ሪፖርቱ ስለ ኢትዮጵያ መንግስት ተመሳሳይ ነገር አስቀምጧል። የፌዴራል መንግስቱ በኢትዮጵያ ዘላቂ ሰላም ሰፍኖ ማየትን የሚሻ ኃይል አይመስልም ብሏል። ትናንት ደግሞ በፋኖ ኃይሎች ውስጥ ያን ያክል ተሳትፎ ካልነበረው ሰው ጋር ዘላቂ ሰላም ስምምነቶች ተፈራረምን በሚል ለህዝብና ለቀጠናዊ ተቋማት ያለውን ንቀት በግልጽ አሳይቷል። የተከበራችሁ የበራፍ ቲቪ ንቁ ተከታታዮች ሰላም ጤና ይስጥልን። በዚህ መሰናዶ የአማራ ክልል መንግስት ከማስረሻ ሰጤ ጋር የተፈራረመውን ስምምነት ዘላቂ መዘዝን በባለሙያው አስተንትነን ለእናንተ ክብር በሚመጥን አኳኋን አዘጋጅተነዋል። አብራችሁን ቆዩ። የኢትዮጵያ ነገረ ፖለቲካ ከድጡ ወደ ማጡ ከሆነ መቼም ከረምረም ብሏል። ችግሩ የሚጀምረው ደግሞ ከግለሰቦች አምባገነንነት ላይ ብቻ ሳይሆን ይልቁንም የታሪክ ጥፋት ዘመንን ካለመረዳትም ጭምር የሚመነጭ ነው። አማራ በታሪኩ ለመጀመሪያ ጊዜ አትግደሉኝ የሚል ጦርነት በማካሄድ ላይ ነው። ጦርነቱ ምንም እንኳን ባልተማከለ አኳኋን ቢሆንም ከአብራኩ የወጡ ልጆች እየመሩት ከአብራኩ ከወጡ ልጆቹ ጋር እየተዋደቁ ናቸው። የአማራ ህዝብ ሰፊ ህዝብ ነውና ባንዳንም አርበኛንም ቢያወጣ አስገራሚ አይሆንም። የሚያስጨርሱን እኮ ከኛው የወጡ ጠማማ እጀታዎች ናቸው እንዳለው የዛፎች አለቃ አማራንም የሚያስጨፈጭፉት ከአብራኩ የወጡ ጠማማ እጀታዎችና ጠማማጆች ናቸው። የሆነ ሆኖ ህዳር 25 ቀን 2018 ዓ.ም ጦርነቱ በተጀመረ በ2 ዓመት ውስጥ በክልሉ መንግስትና በመቶ አለቃ ካፕቴን ማስረሻ ሰጤ በኩል ቀጠናዊ ተቋማት በተገኙበት የዘላቂ ሰላም ስምምነት ተፈርሟል ተብሏል። ድርጊቱንም በርካቶች የቀጠናው ተቋማትን ህጋዊ አሰራር ደካማነት የታየበት ህዝብ እንደሚንቁ የተመላከተበት በሚል ሲገልጹት ተስተውሏል። መቶ አለቃ ካፕቴን ማስረሻ ሰጤ ከመሪ ድርጅቱ የታገደና ከአመራርነቱም የተነሳ በስሩ ምንም አይነት ሰራዊት የሌለው ነጠላ ግለሰብ ነው የሚሉት ግለሰቦቹ በዚህ ደረጃ ያለን ግለሰብ የድርጅት ተወካይ በሚል ቀጠናዊ ተቋማት በተገኙበት የሰላም ስምምነት መፈራረም ማለት ዲፕሎማሲያዊ መዘዙ ቀላል አይደለም ያሉን አንድ የዓለም አቀፍ ግንኙነት ባለሙያ በተለይ ለአፍሪካ ህብረት ትልቅ ቅሌት ነው ይላሉ። ድርጊቱ በዲፕሎማሲያዊ ማህበረሰቡ ዘንድ የሚፈጠረው ተነዋሪነት ወይም ሎስ ኦፍ ክሬዲቢሊቲ ቀላል እንዳልሆነ ይናገራሉ። ችግሩ ለኢትዮጵያ መንግስት ዲፕሎማሲያዊ ከበሬታም ነቀፈቲያም ቦታ ያላቸው አይመስሉም የሚሉት ባለሙያው ዓለም አቀፍ ተቋማትና መንግስታት ከኃላፊነት ከተነሱ ግለሰብ ጋር መደራደራቸው በዓለም አቀፍ ዲፕሎማሲያዊ ማህበረሰቡ ዘንድ ታማኝነታቸውን ያሳጣቸዋል ይላሉ። ቀጠናዊ ተቋማትና መንግስት ከድርድር በፊት አስቻይነቶችን መገምገም ግዴታ አለባቸው ይላሉ። ህጋዊ ካልሆነ ግለሰብ ጋር መደራደር የመንግስትንና የተቋማትን ህጋዊ አካሄድ ጥያቄ ውስጥ የሚያስገባ ነው ሲሉም ያክላሉ። ይህን አንቀጽ ነጥለን እንመልከተው። ዓለም አቀፍና ቀጠናዊ ተቋማት ለምሳሌም እንደ አፍሪካ ዩኒየን ወይም እንደ ኢጋድ ያሉ ተቋማት ድርድር ሲያመቻቹ የሚደራደሩት ወገኖችን ህጋዊ ውክልና ወይም ሌጂቲመሲቲ ኔጎሲዬሽን እንዳላቸው ማረጋገጥ አለባቸው። አንዷና ተዋናይ የተደራዳሪውን ግለሰብ በይፋ ካጣጣለ ድርድሩን የመሩት ተቋማት የቅድመ ድርድር ብቃት ግምገማ ወይም ፕሪ ኔጎሲዬሽን ዲዩ ዲሊጀንስ ላይ ትልቅ ስህተት ሰርተዋል ማለት ነው ይላሉ።
ይህ አይነቱ አካሄድ የሚያስከትለው መዘዝ ቀላል የሚባል አይሆንም። ይልቁንም በቀጣይ ለሚያደርጓቸው የሰላም ድርድሮች ጥላ ሊጥል ይችላል። ዲፕሎማሲያዊ ማህበረሰቡም በአደራዳሪነት አቅማቸው ላይ ጥያቄ ያነሳባቸዋል። ሌላው ተጠየቅ የፖለቲካ ጥበብና የህጋዊነት መሸርሸር ወይም ኤሮዥን ኦፍ ፖለቲካል ዊዝደም ኤንድ ሌጊቲሜሲ የተሰኘው ተጠየቅ ነው። መንግስት ህጋዊ ውክልና ከሌለው ግለሰብ ጋር መደራደሩ ፖለቲካዊ ብስለት የጎደለው ድርጊት ተደርጎም ሊወሰድ ይችላል። መንግስት ዓላማው ግጭቱን ለመፍታት ሳይሆን የፋኖ እንቅስቃሴውን ለመከፋፈል ወይም ለዓለም አቀፉ ማህበረሰብ ሰላም ፈላጊ ሆኖ ለመታየት ብቻ ሊሆን ይችላል የሚል ግምትም ተፈጥሯል። አካሄዱ የሚያስከትለው መዘዝም በተመሳሳይ መልኩ ቀላል የሚባል እንዳልሆነ ባለሙያው ያነሳሉ። ድርጊቱ መንግስትን በሌሎች ተቃዋሚ ኃይሎች ዘንድ የማይታመን ተዋናይ ያደርገዋል። ዘመነ ካሴ ከ2 ዓመት በፊት አብይ አህመድ የመደራደር ፍላጎት የለውም እንዳለው መሆኑ ነው። ዋናው የአፋሕድ ድርጅትም ጠንካራ አቋም እንዲይዝና የውይይት ዕድል እንዳይሰጥ ሊያደርገው ይችላል። የዲፕሎማሲ ማህበረሰቡን መንግስት የሰላም ሂደቱን ዋጋ እያሳጣው እንደሆነ ግምገማ ይወስዳል። በሌላ በኩል መንግስት ድርድሩን የፈጸመው ማስረሻ ሰጤ በቡድኑ ውስጥ ውክልና እንደሌለው ሳያውቅ ከሆነ ይህ የመረጃ ክፍተትና የደህንነት ድክመት ተደርጎም ይወሰድበታል። እያወቀ ከሆነ ደግሞ ይህ የፖለቲካ መለያየት ስልት ወይም ዲቫይድ ኤንድ ኮንኳየር ስትራቴጂ አካል ተደርጎ የሚወሰድ ነው። በሁለቱም ሁኔታዎች ቢሆን በክስተቱ ዲፕሎማሲያዊ ስህተት ተፈጽሟል ይላሉ ባለሙያው። አፋሕድ ያወጣው መግለጫ የስምምነቱን ዋጋ በእጅጉ አዳክሞታል የሚሉን እኒሁ ባለሙያ ከግለሰብ ጋር መደራደር ዘላቂ ሰላምን አያመጣም፣ ስምምነቱ ዋናውን የፋኖ ጥያቄ አይፈታውም፣ እናም ከሌሎች የፋኖ ኃይሎች የሚመጣውን የግጭት አደጋ አይቀንሰውም ባይ ናቸው። በዚያውም ላይ ይህ ድርጊት ዓለም አቀፍ ተቋማትንና መንግስትን ለድርድር ሂደት በቂ ዝግጅት ባለማድረጋቸውና የፖለቲካ ብስለት በማጣታቸው ምክንያት ተነዋሪ ወይም ለስክረደብል አድርጓቸዋል ባይ ናቸው። የዲፕሎማሲው ማህበረሰብም ቢሆን የኢትዮጵያን መንግስት ግጭቶችን ለመፍታት ከልብ የማይፈልግ ተዋናይ አድርጎ እንዲመለከተው የሚያደርገው ነው። የነደራደር ግፊት የመጣው ከካፕቴን ማስረሻ ሰጤ ከሆነም ካፕቴኑ ለአማራ ህዝብ ፋኖ የሆነውም ያኔ ነው ብለው ፈገግ ብለዋል። በሌላ በኩል ደግሞ መንግስት ከማስረሻ ሰጤ ጋር የፈረመው ስምምነት አፋሕድን እንደ ድርጅት በይፋ እውቅና የሰጠው ቢሆንም እንደ ፖለቲካ መክፈቻ ስልት ወይም ኦፕኒንግ ታክቲክ ወይም የፖለቲካ ትርምስ ስትራቴጂ ወይም ስትራቴጂክ ቾይዝ እንዴት ሊጠቀምበት እንደሚችል ከዓለም አቀፍ የሰላም ድርድር ልምዶች አንጻር መመልከቱ ተገቢ ነውና እንቃኘው። የስምምነቱ ሚና እንደ ስልታዊ የፖለቲካ መሳሪያ የሚያገለግል ይሆናል። የፌዴራሉ መንግስት ይህንን ስምምነት ከዋናው የፋኖ ንቅናቄ ጋር ቀጥተኛ ውጤታማ ድርድር ለማድረግ እንደማይችል ቢያውቅም እንኳን በዓለም አቀፍ ፖለቲካ መድረክና በሀገር ውስጥ ግጭት አፈታት ውስጥ በሚከተሉት ስልቶች ላይ ሊጠቀምበት ይችላል። የመጀመሪያው ተቃዋሚ ኃይሎችን ለመከፋፈል የሚደረገው ጥረት አካል ነው። ይህ ስልት ዓለም አቀፍ የሰላም ሂደቶች ውስጥ በተደጋጋሚ የሚታይ ሲሆን ዋነኛ ዓላማው የተቃዋሚዎችን የድርድር አቅም ማዳከም ነው። ሁለተኛው ስልት ለጎንዮሽ ኃይሎች የተነሳሽነት መፍጠር የሚለው ስልት ነው። ማስረሻ ሰጤ ሰላምን የተቀበለ የመጀመሪያው የፋኖ አመራር አካል ተደርጎ ሊቀርብ ይችላል። ድርጊቱ የፌዴራል መንግስቱ ለሌሎች የፋኖ አባላትና አመራሮች ተመሳሳይ መንገድ እንዲከተሉ በር የሚከፍት ይሆናል። ድርጊቱም ዋናውን የፋኖ አመራር ወይም የአፋሕድን ሊቀመንበር በግልጽ አጠራር አቶ እስክንድር ነጋን በአቋሙ ጠንካራና ጽንፈኛ ተደርጎ እንዲታይ ያደርገዋል። ይህም በዓለም አቀፍ ማህበረሰቡ ዘንድ እንዲወገዝና በጽንፈኝነት እንዲፈረጅ ያደርገዋል። በተመሳሳይ መልኩ ስልቱ የፋኖን ንቅናቄ አንድነት እንዲናጋ ያደርገዋል። ይህም መንግስትን ከግለሰቦች ጋር ለመደራደር ቀላል እንዲሆንለት ያደርጋል ይላሉ። ሌላው ስልት የውስጥ አለመግባባትን ማጋነን ወይም ኤግዛግሬቲንግ ኢንተርናል ዲስአግሪመንት መፍጠር ነው የሚል ነው። ማስረሻ ሰጤ የመደራደር አቅም ሁኔታውን መቀበሉ ይህን በሌሎች የፋኖ አዛዦች መካከል የማስረሻን መንገድ መከተል አለብን ወይም የድርጅቱን መግለጫ መከተል አለብን የሚል ጥልቅ ጥያቄና አለመግባባት ይፈጥራል ይላሉ። ይኸውን መሰል ፖለቲካዊ ስልት በታሪክና በማሳያ ለመቃኘት ያክልም በእስራኤልና በፍልስጤም መካከል የተደረጉ አንዳንድ ድርድሮች እንዲሁም በኮሎምቢያ መንግስትና በተለያዩ የፋርክ ክፍሎች መካከል የተደረጉ ንግግሮችን መቃኘት ያስፈልጋል። በተጠቀሱት ሀገራት መሪ ድርጅቶችን በመከፋፈልና የግለሰብ ስምምነቶችን በመጠቀም ውጤት ለማምጣት ተሞክሯል፣ ተሳክቷልም። ሌላው ስልት ደግሞ ዓለም አቀፍና የውስጥ አስተያዮችን በቅጡ የማስተዳደር ስልት ወይም ማኔጂንግ ፐርሴፕሽን የሚሰኘው ስልት ነው ይላሉ። የፌዴራል መንግስቱ ለዲፕሎማሲያዊ ማህበረሰቡና ለራሱ ዜጎች የራሱን ተአማኒነት ለማሳየት ይህንን ስምምነት እንደ ፕሮፓጋንዳ መሳሪያ ሊጠቀምበት ይችላል። ያልተቋረጠ የሰላም ፈላጊነት ያለው መሆኑን ማመላከት ወይም ዲሞንስትሬቲንግ ኮሚትመንት ቱ ፒስ የተሰኘውን አተያይ ለመገንባት ይጠቀምበታል ብለዋል። የፌዴራል መንግስቱ እኛ ለሰላም ዝግጁ ነን፣ ሰላም ያልፈለጉት ግን ተቃዋሚዎቻችን ናቸው የሚል መልእክት ለዓለም አቀፉ ማህበረሰብ በተለይም ለዩናይትድ ኔሽን፣ ለአፍሪካ ዩኒየን፣ ለኢሮፓውያን ዩኒየን እና ለዩናይትድ ስቴትስ እንዲሁም ለሌሎች ለጋሽ ሀገራት ዜናውን ያሰራጨዋል ይላሉ።
ድርጊቱም ለዓለም አቀፉ ተቋማት መንግስት የማይፋለም ተዋናይ መሆኑን ያረጋግጣል ባይ ናቸው። በቀጣይ በፋኖ ላይ የሚወሰድ ወታደራዊ እርምጃ ወይም የሰብአዊ መብት ጥሰት ሲከሰት እንኳን መንግስት ከዚህ በፊት የሰላም ሙከራ አድርገናል የሚል መከራከሪያ እንዲኖረው ያደርጋል ይላሉ። በተመሳሳይ መልኩ የፌዴራል መንግስት ማስረሻ ሰጤን በውይይት ጠረጴዛ ላይ ማምጣቱ ለሌሎች የፋኖ ክፍሎች ለወደፊት ድርድር የሚካሄድበትን ቅርጽና የሚደራደሩበትን ጉዳዮች ስፋት ምን እንደሚሆን መልእክት ይሰጣል ይላሉ። የፌዴራሉ መንግስት ሰላም ከፈለጋችሁ እኛ በወሰንነው ቅርጽ ትመጣላችሁ የሚል አቋም እንዲይዝ ይረዳዋል። ስልቱ ዋና የድርድሩ ተዋናዮችን ፍላጎት ከማዳከምን ባሻገር ተቀባይነት ያለው የሰላም ማዕቀፍ መለኪያ ይሆናል ይላሉ። ለሌላውና የመጨረሻው ስልት የግጭቱን ስፋት የመቀነስ ስልት ወይም ዲኤስኬሌሽን ኦፍ ኮንፍሊክት ስኮፕ እየተሰኘው ነው ባይ ናቸው። የፌዴራሉ መንግስት በአንድ ክፍል ላይ ከግለሰብ ጋርም ቢሆን ስምምነት በማድረጉ በተወሰኑ አካባቢዎች ጦርነቱን የማቆምና የወታደራዊ ሀብቱን ስምምነቱን ባልተቀበሉት ሌሎች ክፍሎች ላይ ለማተኮር እድል ይሰጠዋል። የአማራ ክልል መንግስት የውስጥ ደህንነት ኃይሉን በተሻለ ሁኔታ ለማስተዳደርና ትኩረቱን በእውነተኛ ወታደራዊ ስጋት ላይ እንዲያደርግ ያስችለዋል። ይህ ደግሞ ለህዝቡ መንግስት በሁኔታዎች ላይ ቁጥጥር እያደረገ ነው የሚል መልእክት ያስተላልፋል። በጥቅሉ በማስረሻ ሰጤና በመንግስት መካከል የተካሄደው ድርድር ስልታዊ ጥቅም ቢኖረውም የህጋዊነት ኪሳራ ያለው ነው ብለዋል። በተለይም መንግስት ከማስረሻ ሰጤ ጋር የተፈራረመው ስምምነት በአፋሕድ በኩል ውድቅ መደረጉ ለዘላቂ ሰላም ተስፋ ሰጪ አይሆንም ብለዋል። በአጭር ጊዜ ውስጥ በዲፕሎማሲያዊ ተአማኒነቱ ላይ ጥያቄ ሊያስነሳ የሚችል ክስተት እንደሆነም አመላክተዋል። ይሁን እንጂ መንግስት ይህንን ስምምነት እንደ ስልታዊ የፖለቲካ መሳሪያ ሊጠቀሙ የሚችልበት እድልም መጠነ ሰፊ ነው። በአማራ ክልል መንግስትና በማስረሻ ሰጤ መካከል የተፈረመው ስምምነት አፋሕድ በይፋ ውድቅ ካደረገ በኋላ የመንግስት ስልት የመክፈቻ ዘዴ ወይም ኦፕኒንግ ታክቲክ መሆኑን ከተመለከትን አይቀር ቀጣዩ ሊሆን የሚችለው እርምጃዎች በዓለም አቀፍ የፖለቲካ ሳይንስና በግጭት አፈታት ሞዴሎች መሰረት ደግሞ ተንትነን እንመልከተው። የመንግስት ቀጣይ እርምጃዎች በዋናነት ሁለት የተለያዩ ስትራቴጂዎችን የሚከተሉ ይሆናሉ። የፖለቲካዊና የወታደራዊ ስትራቴጂ የተሰኙት የመንግስት ቀጣይ ግቦች ሊሆኑ ይችላሉ። ፖለቲካዊና ዲፕሎማሲያዊ ስልቶች ሲባል መንግስት በዚህ ስምምነት የተገኘውን ጥቅም ለማጠናከር የሰላም ማስፈን ተአማኒነት ዘመቻዎችን ይከፍትበታል። መንግስት ማስረሻ ሰጤን ጨምሮ ሰላም ለመፍጠር የተስማሙ ግለሰቦችን ህዝብ ፊት በመገናኛ ብዙሃን በማቅረብ ስምምነቱ ህጋዊ እንዲመስል ከፍተኛ ጥረት ያደርጋል። በወታደራዊ ቋንቋም ፕሮፓጋንዳ ይሰራበታል እንደማለት ነው። ዓለም አቀፉ ማህበረሰብ በተለይ ለጋሽ ሀገሮችና ተቋማት የክልሉ መንግስት ሰላም የማምጣት ፍላጎቱ ከልብ የመነጨ እንደሆነ እንዲያምኑ ማድረግ ተቀዳሚ ዓላማው ነው። በግልባጩ አፋሕድ የሚያወጣውን መግለጫ ደግሞ ጸረ ሰላም መግለጫ ወይም የጽንፈኛ መግለጫ አድርጎ ለማቅረብ እንደ መሳሪያ ይጠቀምበታል። በተመሳሳይ መልኩ መንግስት ማስረሻ ሰጤ ከሌሎች የፋኖ አካላት ጋር የጀመረው ስምምነት የበረዶ መስፈሪያ እንደሆነ አድርጎ በማቅረብ ከተለያዩ የፋኖ ክፍሎች የማይፋለሙ ቡድኖችና የግል አዛዦች ጋር የተናጠለ ድርድሮችን ለማካሄድ ጥረቶችን ያደርጋል። የፋኖ ንቅናቄ አደረጃጀት በማፍረስና የፖለቲካው ዓላማ በማደብዘዝ የተዋረደ የሰላም ሂደት ወይም ፓስድ ፔስ ፕሮሰስ ለመፍጠር ጥረት ይደረጋል። ይህ ከተቀዛቀዘ ዋና የድርድር ሂደት ይልቅ በጎንዮሽ ስምምነቶች ሰላምን የማምጣት ስልት ተደርጎም ይወሰዳል። ለአብነትም አሜሪካ በአፍጋኒስታን ውስጥ ከተለያዩ የአካባቢው መሪዎች ጋር ያደረገችውን ውይይት መጥቀስ የሚቻል ነው። በፖለቲካ ድርድሮች ውስጥ ካልተገኘ ወይም የተቃዋሚ መልስ ጠንካራ ከሆነ መንግስት የወታደራዊ አቅሙን በተለያየ መልኩ ሊጠቀመው ይችላል። መንግስት በማስረሻ ሰጤ ስምምነት የተገኘውን መረጃ በመጠቀም ስምምነቱን በይፋ የናዱትን ዋና የፋኖ አዛዦችና መዋቅሮቻቸውን ብቻ ያነጣጠረ የተወሰነ ወታደራዊ እርምጃ ወይም ሊሚትድ ሚሊተሪ አክሽን ሊወስድ ይችላል። ይህንን እርምጃ ሰላም አፍራሽ ኃይሎችን የማጥቃት ስራ አድርጎ በማቅረብ ዓለም አቀፍ ተቃውሞችን መቋቋም ይችልበታል። እርምጃው ሰላምን ለሚፈልጉ ወገኖች ደህንነትን ለማስጠበቅና ስምምነቱ ተግባራዊ ለማድረግ ያለውን ቁርጠኝነት ለማሳየት ያለመ ተደርጎም ሊወሰድ የሚችል ነው። እንዲህ ያለውን እርምጃ በፖለቲካል ሳይንስ አውድ የቃኘ ነው እንደሆነ ደግሞ ጽንሰ ሀሳቡ ኮኦሬሲቭ ዲፕሎማሲ ወይም አስገዳጅ ዲፕሎማሲ የተሰኘው አካሄድ ነው። አካሄዱ ከድርድር ጋር ተይዞ ወታደራዊ ጫና በማድረግ ዋናውን ተቃዋሚ ወይም አፋሕድን ወደ ድርድር ጠረጴዛ ለማምጣት መሞከር ወይም ሙሉ ለሙሉ ለመበታተን እንዲገደድ ማድረግ ነው ይላሉ። ማስረሻ ሰጤንና ተከታዮቹን ወደ ክልሉ የጸጥታ መዋቅር ለምሳሌ ወደ ክልል ፖሊስ ወይም ልዩ ኃይል የማካተቱ ሂደት ከተሳካ ደግሞ መንግስት እንዳፈጻጸም ሞዴል ሊጠቀምበት ይችላል። የፋኖ አባላትን የወታደራዊ ብቃት ወደ ህጋዊ የጸጥታ መዋቅር ውስጥ በማስገባት የፋኖን የወታደራዊ ኃይል መቀነስና የክልሉን የጸጥታ አቅም ማሳደግ ይችላል። በመጨረሻም የአማራ ክልል መንግስት ማስረሻ ሰጤን በግለሰብ ደረጃ ማካተቱ ለዋናው ግጭት መፍትሄ ባይሆንም መንግስት ሁለት ደረጃ ስትራቴጂ ወይም ቱ ትራክ ስትራቴጂ እንደሚከተል አመላካች ነው። የመጀመሪያው ደረጃ ስትራቴጂ በፖለቲካውና ዲፕሎማሲያዊ ደረጃ ሰላም ፈላጊ መሆኑን ለዓለም አቀፉ ማህበረሰብ ማሳየት የሚለው ሲሆን ሁለተኛው ስትራቴጂ ደግሞ በወታደራዊ ደረጃ የፋኖ ንቅናቄ መከፋፈልና የወታደራዊ አቅሙን ማዳከም የሚለው ነው። የስምምነቱ ዘላቂነት የሚወሰነው ደግሞ መንግስት ቀጣይ በሚያካሄዳቸው ተመሳሳይ አካሄዶች ስኬት ማግኘትና የአፋሕድን አንድነት ወደ ውስጣዊ መከፋፈል መለወጥ ከቻለ ነው።
ምናልባትም አፋሕድን ውስጣዊ አንድነቱን መከፋፈል ቢችል እንኳን አፋብኃ የሚባል የፋኖ አደረጃጀት በመኖሩ ዘላቂ ሰላም የማስፈሩ ነገር አጠራጣሪ ነው ብለዋል ባለሙያው። የዘመነ ካሴን ንግግር መነሻ በማድረግ የማስረሻ ሰጤን ድርድርና ቀጣይ እርምጃዎችን የተነተንበት ምዕራፍ ተቋጭቷል። ለአሁኑ በዚህ አበቃን። ቸር ያገናኘን።